እኔ እግዚአብሔርን ድንግል ማርያምን ብዬ ነው ምነግራችሁ። ይሄ ዛሬው ቪዲዮ በጣም ሪል የሆነ ቪዲዮ 1 ሚሊዮን ሙሉ ሰርታ በስደት ያገኘችውን በወንድ የተበላችሁ እህቴ ከሷ ታሪክ እንድትማሩ ስለሆነ ይዤላችሁ የመጣሁት በጥሞና ይሄን ቪዲዮ አዳምጡት። አንዲት ነገር አልዋሻችሁም። ይሄው በመስቀል ይዤ ነው የምምልላችሁ እና እሷንም ደግሞ አይዞሽ እህቴ ብርታቱን ይስጥሽ በሏት። ያው ድጋሜ ተሰዳለች፣ ምንም ማድረግ አይቻልም። ካለፈው እንደምትማር ተስፋ አደርጋለሁ። እናንተም ከሷ ታሪክ እንድትማሩ ይሄን ቪዲዮ እስከ መጨረሻው በጥሞና አዳምጡት። ወዳችኋለሁ። ባይ ባይ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬ ለእናንተ ትልቅ የምትማሩበት ጠቃሚ መረጃ ይዤላችሁ መጥቻለሁ። ቪዲዮውን በትህትና እስከ መጨረሻው በማዳመጥ ትልቅ ትምህርት እንደምታገኙበት ተስፋ አደርጋለሁ። በመጀመሪያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ በላይክ ጀምሩ። ሰሞኑን ገጠር ሄጄ ስለነበረ ቪዲዮ እየሰራሁበት አልነበረም። ለዛ ቪዲዮ ይቀዝቀዝ ብሏልና ላይክ እያረጋችሁ ቫይራል እንዲወጣ አድርጉኝ። ዛሬ አንዲት የመዳም ቅመም እህቴ ማርያምን ነው የምላችሁ፣ ማርያምን ይኸው ያረኩትን መስቀል ነው የምላችሁ። በቃ በጣም ትልቅ ፈውል ስለተሰራች ያንን ፈውል ደግሞ ለእናንተ እንድነግራችሁ ስለነገረችኝ እናንተ እንደምትማሩበት ተስፋ ስላደረኩኝ እኔም የነገረችኝን ነገር ወደ እናንተ ይዤ መጥቻለሁ። ሁላችሁም በእንደዚህ አይነት ተመሳሳይ ነገር እንዳትሸወዱ፣ ትምህርት እንደሚሆናችሁ አልጠራጠርም። በትህትና እናንተ ቪዲዮውን እስከ መጨረሻ ለማዳመጥ ዝግጁ ሁኑ። ያው ሁላችንም ስደት ስንሄድ የራሳችን የሆነ አላማ አለን፣ የራሳችን የሆነ እቅድ አለን እና ደግሞ ስደት አማራጭ ሆኖ ሳይሆን የምንሄደው ከአማራጮች ሁሉ መርጠን የተሻለ ነው ብለን ያሰብነውን ነው አይደለ? ማለት ሀገር ላይ ተሰርቶ ጠብ የሚል ነገር የለም። ብዙ ነገር ቻሌንጅ ያደርጋል። ለዛ የምንወዳቸውን ሰዎች፣ ቤተሰቦቻችንን፣ ልጆቻችንን፣ ሀገራችንን ትተን በማናቀው ሀገር የምንሰደደው ለለውጥ ለትርፋማነት ስለሆነ ሁላችሁም ከዚች እህታችን ትምህርት ወስዳችሁ በእርግጥ አሁን ላይ እግዚአብሔር ይመስገን ብዙ ሰው በሚዲያ ላይ እያዳመጠ እየነቃ ነው። ግን ይህች እህቴ እንዴት እንደተሸወደች አላቅም። እና እህታችን ብሄሩት ነው የሰራችው። ብሄሩት ለ3 አመት ነው ለ4 አመት እንደዛ ነገር ሰርታለች። እና ያን ያህል አመት ስትሰራ ቤተሰቦቼ እንጠጣ ያን ያህል አመት ስትሰራ ብር ወደ ኢትዮጵያ ልካት አታውቅም። ሁሉ በዶላር ነው የሚሰጥ ታውቃላችሁ። ጀርደን ብሄሩት ምናምን በዶላር ነው የሚከፈልና አንዳንዶች ካልሆኑ በስተቀር በዶላር ነው የሚሰጣችሁ። እና ይችታችን ብልጥና ታያችሁ። በዶላር ሲከፈላት ዶላሩ በሚጨምር ሰዓት ኢትዮጵያ በገባው ሰዓት በብላክ ማርኬትም ሆነ በቃ በተሻለ ምንዛሬ እመነዝረዋለሁ፣ ስለዚህ ወደ ሀገሬ ብር አልክም ብላ ስታጠራቅም ነው የኖረችው። እና ያንን ብር እያጠራቀመች መሄጃዋ እስከሚደርስ ድረስ በቃ ምንም አይነት ብር ወደ ኢትዮጵያ አላከችም። ቤተሰቦቼ ልክ መሄጃዋ ሲደርስ ትኬቷን ቆርታ ወደ ሀገር ልትገባ የሆነ ወራ 6 ወር 8 ወር አካባቢ ሲቀራት የሆነ ልጅ ትተዋወቃለች በስልክ። እና በቃ ያው ታውቃላችሁ ብዙ ጊዜ አረብ ሀገር ምን እንጃ እዛ ስንሄድ የዋህ እንሆናለን ልበል ብቻ አላቅም፣ ያወራሉ እንደማንኛውም ሰው በቃ ይተዋወቃሉ። ከነገ ዛሬ እየተሻሻለ ቀረቤታቸው እየተሻሻለ ግንኙነታቸው ከፍ እያለ ወደ ፍቅር ደረጃ ይደርሳል ማለት ነው። ከዛ በቃ መቼ ነው የምትመጪው እያለ እሱም በጉጉት ሲጠብቃት እሷም በቃ የቀራትን ቀን በጉጉት እየጠበቀች አይደርስ የለም ጉንፋን ስላመመ ቤተሰቦቼ እንትን ብሎኛል። ውሃ እዚህ ጋር ድርቅ ይላል፣ ከድምጼ ራሱ ያስታውቃል ብዬ አስባለሁና አይደርስ የለም ቀኑ ደረሰ። ሄደች፣ አዲስ አበባ ተቀበላት እና ብሯን እንደነገርኳችሁ ወደ ባንክ ስላላስገባች የያዘችው በካሽ ነው ማለት ነው። ዶላር ደግሞ ከየትኛውም ሀገር ይገባል ታውቃላችሁ። ሪፖርትም ላይ
ችግር የለም ማይመነዘረው ሪያል ምናምን ነው እንጂ እና በቃ ይዛ ገብታ በቦርሳ ምናምን ይዛ ባንክ አላስገባችም ምክንያቱም ዶላር ምንዛሬ አሪፍ ላይ ሲሆን መንዝራለው ብላ ነው ያሰበች እሷ ማለት ነው እና ፍቅረኛዋም ተቀበላት አሪፍ ጊዜ ያሳለፉ አዲስ አበባ ላይ በቃ ስለወደፊታቸው ያወሩ እንደዚህ አርገን እንደዚህ ሆነን ምናምን ብለው በቃ እቅድ ያቀዱ ምናምን ነገር ሷማ ምናዋለች እሱም በቃ ታቃላችሁ አንዳንዴ ሰዎችን ጫውና ስኳር አይደለም በምላስ ቀምሰል ልንለይ አንችልም ግን ያው በንግግራቸው በሚያሳዩት ሪአክሽን በሚያሳዩት እንቅስቃሴ በሚናገሩት ንግግር ነው አይደለ ልናውናቸው የምንችለው መድኃኔዓለም ክርስቶስ እሱ የተሻለውን ሲሰጠን ነው እንጂ ምንም ማድረግ አይቻልም ውስጥን የሚያቅ እግዚአብሔር ብቻ ነው እኛ ምንረዳ እንዳልኳችሁ በንግግር ነው በቃ እቺ ልጅ ተደስታለች ምክንያቱም የያዘችው ብር በኢትዮጵያ ባሪፍ ምንዛሬ ከተመነዘረ ከ1 ሚሊዮን ብር በላይ ነው የያዘችው ማለት ነው ስትነግረኝ እና የ1 ሚሊዮን ደግሞ ቢያንስ ከ1 አመት በፊት ምናምን ስለሆነ ብዙ ነገር ይሰራል ስለዚህ እቺ ልጅ ያናቀዳለች በቃ ምን እንስራ እየተባባሉ እየተመካከሩ ባለበት በቃ አምናለች ብሯ የት እንደሚቀመጥ ምናምን ያቃል ብሯን አስቀምጣ የተወሰነ ብር ብቻ ትይዝና የሆነ ቃለ መገዛዛት ትወጣለች ከዛ ስልክ አሪፍ ስልክ አላት ምናምን ስልኩንም ይዛ አልሄደችም ለምን አዲስ አበባ ላይ ሌባ ምናምን ይዘርፈኛል ስላለች ቀለል ያለ ስልክ ይዛ ነው የወጣችው ማለት ነው ግን ያኛው ኦሬዲ ባሏ ሆኖ ቤተሰብ ጋር ባይተዋወቁም አምናዋለች አይደለ ውጭ አለ ሌባ ነው የፈራችው እንጂ እሱ ምንም ያረጋኛል ብላ አላሰበችም ቤተሰቦቼ ያው እንግዲህ ፈጣሪ ሲፈርድባት እንደዛ አርጋ ብሯንም ስልኳንም ማስቀመጣ ትወጣለች ስትመለስ ልጁ የለም ብሯ የለም ስልኳ የለም እና በቃ ልጅቷ ፌንት በልታ ታማ ብዙ ነገር ሆና በፈጣሪ እርዳታ ያው ምንም አልሆነች ተሻላት ድጋሚውን ስደት ሄዳለች ማለት ነው ልጅቷ ስደት ላይ ነው ያለችው አሁን እና ምን ሌላችሁ ነው ከዚህ እንዲማሩ ያለችው ልጅቷ የትኛውም ሰው ብታምኑት የትኛውም ሰው ብትወዱት የትኛውም ሰው ብታፈቅሩት በዚህ ልክ ገና ሳትጋቡ ገና ቤተሰብ ሳያውቅ ይቺ ልጅ አሁን ማለት ነው ስተቷ ምን ላይ ነው መውደዱ አይደለም ስተቷ ማፍቀሩ አይደለም እሱ ማግኘቱ አይደለም ስተቷ ያለ ምንም ቤተሰብ ሳያውቅ እሱ ማመኗ ነው ስተቷ ገባችኋ እኔ አሁን ባል ያለ በጣም ነው የምወደው በጣም ጥሩ ሰው ነው እግዚአብሔር አምላክ ያክብረው ባሌን የልጄን አባት የኔ ውድ የኔ ፍቅር በጣም ምን ብዬ ልንጋራችሁ ግን እኔ እንደውም በስደት ከ2 አመት ያላነሰ እንደውም ከዛ በላይ ነው ያወራ ነው እንደዛ አውርተን እንኳን እኔ አዲስ አበባ መጥቼ ባሌን እንካ በዚህ ስራ ይሄ ነው ብሬ አላልኩትም ምንድነው መጀመሪያ ያደረግነው ቤተሰብ እናስተዋውቅ እንግዲህ እሱ ቤተሰቦች ጎጃም የኔ ቤተሰቦች ወሎ የ2 ቀን ርቀት አለ በመኪና በቃ 2 ቀን ነው ወሎ ለመድረስ የሱ ቤተሰቦችኛ ጋር 2 ቀን ነው የተጓዙ ማለት ነው ግን እኔ ምን አልኩኝ ከወደድከኝ ካፈቀርከኝ የወደፊት ሚስቴክ ካልከኝ ቤተሰብ ላክ ቤተሰቦችና ቤተሰቦቼ ይተዋወቁ እንፈራረም ከዛ በኋላ አንተም ያለህን እኔም ያለኝን አርገን የምፈልገውን አይነት ስራ ትጀምራለህ አልኩት ስለዚህ ባሌም እውነተኛና ታማኝ የሚወደኝ ስለሆነ እግዚአብሔር ከላይ የሰጠኝ ስለሆነ እሺ ነው ያለኝ አያችሁ የኔ ባል ብዙ ዋጋ ከፍሏል ትምርቱን ብዙ ነገር በቃ እኔ እንጃ መድኃኔዓለም የተሻለ ነገር ሰጥቶን ነገ ጧት ስለሱ መልካምነት ሌላ ጊዜ ማውራ ይሆናልና እሻለ ለቤተሰቦቹ ተናገረ ቤተሰቦቹም ምርጥ ሰዎች ናቸው እኔንም በስልክ ያቁኛል በቪዲዮ አውርቻችኋለሁ እሻሉ ቤተሰቦቹ አባቱ አጎቱ የእናቱ ወንድም ሆነው 4 ነው 3 ነው ከጎጃም ወሎ ቤተሰቦቼ ጋር መጡ ማለት ነው ቤተሰቦቼ ጋር መጡ ቤተሰቦቼም በጣም ደስ አላቸው እነሱ እንደ ሽምግልና ቢመጡም ግን እንደ ሰርግ አረግ ነው እዚህ ምክንያቱም ለሰርግ ደግሞ እነሱ አይመለሱም ምክንያቱም ሩቅ ነው እንዳልኳችሁ ቦታው በጣም ሩቅ ነው ከዛ መጡ ቤት ያፈራውን እኛም አዘጋጀን ቀለል ያለች የቁርባን ሰርግ አዘጋጀን ቀለል ያለ ነገር ተደረገ 4 ቀን 5 ቀን ቆዩ አባቴ ከአባቱ አውርተው ቤተሰብ ከቤተሰብ ተዋውቀው
ተመራርቀው በደስታ ተለያዩ። ከዛ በኋላ እኔና ባሌ ኮምቦልቻ መተን እኔም ያለኝን እሱም ያለውን አድርገን አሁን እየኖርን ያልነበትን ነገር ስራ ላይ አውለን እየኖርን ነው ማለት ነው። ይቺ ልጅ ጥፋቷ ምንድነው? የምትወደኝ ከሆነ ከምንም ነገር በፊት ቤተሰብ ከቤተሰብ እናስተዋውቅ ብትለው አንደኛ የማይቀጥል ከሷ ጋር ከሆነ አይ ቤተሰብ አላስተዋውቅም ሲላት ይቺ ልጅ ቅንጥስ ማለት ነበረባት ብሯን ይዛ። ሁለተኛ እሺ ቤተሰብ እናስተዋውቅ ብሎ ካስተዋወቀላት ቤተሰብ የገባበት ነገር ከሆነ ይሄ ልጅ አይደለም 1 ሚሊዮን ብር 100 ብር ራሱ ከሷ መስረቅ አይችልም። ምክንያቱም ነገ ጧት ቤተሰቦቹ ይያዛሉ ማለት ነው። ሴቶች ማስተዋል ያለባችሁ ማንንም ወንድ ልታፈቅሩ ትችላላችሁ፣ ማንንም ወንድ ልታምኑ ትችላላችሁ። ከትዳር በፊት ያን ያህል ርቀት አትጓዙ። አንደኛ ለእድሜያችሁ አስቡ፣ ሁለተኛ ወጣትነታችሁ ማሳለፍ ነው፣ ሶስተኛ እንዳልኳችሁ ብር ላይ ትሸወዳላችሁ። ገባችኋ? የሚወዳችሁ ሰው ምንም ነገር መስዋዕት ከፍሎ አይደለም ቤተሰቡን ማስተዋወቅ ከዛ በላይ መስዋዕት ከፍሎ የራሱ ያረጋችኋል። ያንን ስላላደረገች ልጅቷ ከዛ ስትመጣ አቅደ ይሄን አደርጋለሁ ብላ እቅድ ይዛ የመጣች ልጅ ዛሬ ግን ድጋሜ ስደት ሄደች እያለቀሰች ደምንባ ገዳማት ሄዳ ብዙ ነገር ተንከራታ ፈጣሪ ረዳት ሄደች። አያችሁ የራሷ ስተት ነው እዚህ ጋር እንደነገርኳችሁ። ከዛ እግዚአብሔር ይመስገን የኔ ቤተሰቦች እሱ ቤተሰቦቹን ይዞ ስለመጣ ደግሞ የሱ ቤተሰቦች ደግሞ እኛን ኖ ቤተሰብ ከቤተሰብ ይተዋወቅ ነው ሲሉ የኔም ቤተሰቦች እንዴት ከዚህ ጎጃም እንሄዳለን ሩቅ ነው አላሉም። እግዚአብሔር ያክብራቸው። አባቴ፣ እህቴ፣ ወንድሜ፣ ጓደኛዬ፣ ያጎቴ ልጅ ሆነን ወደ 5-6 ሆነን ከዚህ ጎጃም ሄደን እዛም እንደዚሁ በመልካም አቀባበል ተቀበሉን። ቤተሰብ ከቤተሰብ ተዋወቀ። በቃ መልካም መስተንግዶ አስተናገዱን። በበሬ በምን በቃ ብዙ ነገር አደረጉልን። እግዚአብሔር ይመስገን። ቤተሰብ ከቤተሰብ አሁን ይጠያየቃሉ። አያችሁ የሀገር ርቀት አይደለም ዋናው ነገር የሴት ልጅ ውሳኔዋ ነው። አያችሁ ባሌን አሁን ያኔ አይ ተወው ያንተ ቤተሰቦች ሩቅ ናቸው፣ ያንተ ቤተሰቦች አይመላለሱ፣ የኔም ቤተሰቦች ነው ቢባሉ አይሄዱም፣ አንተና እኔ ከተግባባን በቂ ነው ብለው ደስ አይልም። የኔም ቤተሰቦች ደስ አይላቸውም። ምን ቤተሰቦች የሱም ቤተሰቦች አናቅ ሊሉ ይችላሉ። የሱም ቤተሰቦች እንደገና ቤተሰቦቿን አናቅ ይሉ ይሆናል። ገባቸው? አሁን ግን ቤተሰብ ከቤተሰብ ተያይተዋል። የኔም ቤተሰቦች የ2 ቀን መንገድ ተጉዘው ጎጃም ገብተው ተዋውቀዋል። የባለቤቴም ቤተሰቦች 2 ቀን መንገድ ተጉዘው ወሎ መተው ከዘመድ አዝማዱ ተደበላልቀው ያለውን ነገር አይተው ሂደዋል። ስለዚህ አሁን እኔ በሱ ቤተሰቦች ዘንድ እከበራለሁ፣ እኔም አከብራቸዋለሁ። እሱም በኔ ቤተሰቦች ዘንድ ይከበራል፣ እሱም ያከብራቸዋል። ያ የሆነው ምንድነው የኔ ጥንካሬ ነው ብዬ ነው ማስብ። ምናልባት ባለቤቴ እንደ ወንድ ልጅ እኔ ዝም ብለው አራ አይሆንም ቤተሰቦች ጋማ መላክ አለብኝ ላይል ይችላል። ምክንያቱም ሴት ልጅ ናት እንደዚህ የምታገናዝብ እንጂ ወንድ ልጅ ላይ ያገናዝብ ስለሚችል ማለት ነው። ስለዚህ እህቶቼ ከእህቴ ታሪክ የምትማሩ ሁላችሁም በስደት ያላችሁ መታችሁ ቤተሰብ ሳያውቅ ማን ዘመድ አዝማር ሳያውቅ ከቤተሰቦቼ ገጠር ነው የሚኖሩ ምንም አያውቁ ብላችሁ ከተማ ላይ ከወደዳችሁት ወንድ ጋር ትዳር መስረታችሁ የምትኖሩ ሰዎች ኪሳራ ላይ ናችሁ። ማርያምን ነው የምላችሁ። ምክንያቱም ቤተሰብ ራሱ የቤተሰብ ምረቃ ራሱ ትዳራችሁ እግዚአብሔር የባረከው እንዲሆን ይረዳችኋል። በቤተሰብ ሳትመረቁ የሱ ቤተሰቦች ሳያውቃችሁ ያንቺን ባል ያንቺ ቤተሰቦች ሳያውቁት በራሳችሁ ውል ትዳር ይዛችሁ ነገ ጧት የሆነ መለያየት ቢመጣ እንኳን የራስሽ ጉዳይ በራስሽ ነው የጀመርሽው፣ እኔ ምን አገባኝ ነው የምትባሉ አይደለ? ስለዚህ ማስጠነቀቃችሁ ነገር ቤተሰቦቻችሁ ባላችሁን ይወቀው፣ እናንተም የሱን ቤተሰቦች ይወቁ። ከዛም አልፎ ቤተሰብ ለቤተሰብ አስተዋውቁ። ትዳር ይህ ተራ ነገር አይደለም። ትዳር የእግዚአብሔር ቤት ነው፣ የእግዚአብሔር የመንፈስ ቅዱስ ማደሪያ ነው። ልጅ ወልዳችሁ ትልቅ ደረጃ የምታደርሱበት ነው። ስለዚህ ከእግዚአብሔር ቀጥሎ ቤተሰብ ሊመርቃችሁ እሰይ ይሁን፣ ትዳራችሁ ያማረ የሰመረ ይሁን፣ የአብርሃም ያሳራ ያድርግላችሁ ልትባሉ ይገባልና ለዛሬ ይዤላችሁ የመጣሁት ምክር ይሄን ይመስላል። አንደኛ ከእህቴ ታሪክ ተማሩ፣ ሁለተኛ ደግሞ ከኔም ተማሩ። እኔ እግዚአብሔር ይመስገን ዛሬ ደስ የሚል ትዳር አለኝ። ይህ ቤት መኪና ፎቅ ላይ ኖረኝ ይችላል፣ እሱ በሂደት ነው ሁሉም አይደለ። ዋናው በትዳር ውስጥ ሀብት አይደለም ደስታ። ገባችሁ አይደለ? ይህ መኪና ኑሮ ቤት ኑሮ ሁሉ ነገር ኑሮ ከባላችሁ ጋር ይቅርታ ባብታችሁ ማትኖሩ ከሆነ ምንም ነገር
ከንቱ ነው የሚሆነው እና የዛሬው ቪዲዮ ይሄን ይመስላል። እኔ እግዚአብሔርን ድንግል ማርያምን ብዬ ነው የምነግራችሁ። የዛሬው ቪዲዮ በጣም ሪል የሆነ ቪዲዮ 1 ሚሊዮን ሙሉ ሰርታ በስደት ያገኘችውን በወንድ የተበላችሁ እህቴ ከሷ ታሪክ እንድትማሩ ስለሆነ ይዤላችሁ የመጣሁት በጥሞና ይሄን ቪዲዮ አዳምጡት። አንዲት ነገር አልዋሻችሁም። ይኸው በመስቀል ይዤ ነው የምምልላችሁ እና እሷንም ደግሞ አይዞሽ እህቴ ብርታቱን ይስጥሽ በሏት። ያው ድጋሜ ተሰዳለች፣ ምንም ማድረግ አይቻልም። ካለፈው እንደምትማር ተስፋ አደርጋለሁ። እናንተም ከሷ ታሪክ እንድትማሩ ይሄን ቪዲዮ እስከ መጨረሻው በጥሞና አዳምጡት። ወዳችኋለሁ። ባይ ባይ።